የተወደዳችሁ ተመልካቾቻችን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን የሰዓቱን ዜናዎች ይዘን ቀርበናል። አብራችሁን ሁኑ። ወደ ቀዳሚው ዜናችን እናልፋለን። ከያቅጣጫው የሚወረወረው የባዕዳን ስም ማጥፋት ዘመቻ በቤተክርስቲያናችን ህልውና ላይ በዓላማ የተነሱ የላኳቸው አካላት እንዳሉ በሚመስል መልኩ ቤተክርስቲያናችንን በአደባባይ እየተዳፈረ ይገኛል ሲሉ ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ገለጹ። ቅዱስነታቸው ይህንን መልእክት ያስተላለፉት በቅዱስ ሲኖዶስ የመክፈቻ መርሃ ግብር ላይ ነው። መምህር ጌታቸው በቀለ ዝርዝር አለው። ብፁዕ ወቅዱስ አቡነ ማትያስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ጥቅምት ቀን 2018 ዓ.ም የቅዱስ ሲኖዶስ መክፈቻ ላይ ባስተላለፈው መልእክት ከያቅጣጫው የሚወረወረው የባዕዳን ስም ማጥፋት ዘመቻ የቤተክርስቲያኗን እምነት ከመንቀፍና ከማብጠልጠል በላይ አልፎ የቅዱሳንን ቅዱስ ስዕል በአደባባይ እስከ መቅደድ ተደርሷል። በቤተክርስቲያናችን ህልውና ላይ በዓላማ የተነሱ አካላት የላኳቸው እንዳሉ በሚመስል መልኩ ቤተክርስቲያናችን በአደባባይ እየተዳፈረ ይገኛል ብለዋል። የሀገራችን ሰላም መቀዝቀዝ ደግሞ ሌላው ተጨማሪ ጉድለት እያስከተለብን ነው። አማንያን በመንፈስና በስነ ልቡና ሰላም ከማጣታቸውም በላይ አካላቸው ለሞትና ለጉዳት ሀብታቸውም ለዝርፊያና ለውድመት እየተዳረገ ነው። ይህም ሁሉ ሆኖ ፍትህን እያገኙ አይደለም። አብያተ ክርስቲያናትም በምእመናን ፍልሰት እየተዘጉም እየተቃጠሉም ነው። ከያቅጣጫው የሚወረወረው የባዕዳን ስም የማጥፋት ዘመቻ የቤተክርስቲያናችንን እምነት ከመንቀፍና ከማብጠልጠል በላይ አልፎ የቅዱሳንን ቅዱስ ስዕል በአደባባይ እስከ መቅደድ ተደርሷል። በቤተክርስቲያናችን ህልውና ላይ በዓላማ የተነሱ አካላት የላኳቸው እንዳሉ በሚመስል መልኩ በስመ ተሐድሶ የሚደረገው እንቅስቃሴ የኛው መለያ የሆነውን ንዋየ ቅድሳትና ልብሰ ተክህኖ መዝሙርና ስነ ስርዓተ አምልኮ በመጠቀም ቤተክርስቲያናችንን በአደባባይ እየተደፈረ ይገኛል። ቅዱስነታቸው አክለውም በዘመናችን እየተከሰተ ያለው ችግር ስንዘረዝሩ ለምብናድር መናገሩ መፍትሄ ሊያመጣልን አይችልም። ለዚህ ሁሉ ችግር ዘላቂ መፍትሄ ሊያመጣ የሚችል መደላደል ይህ ጉባኤ በዚህ ስብሰባ ሊተልም ይገባል ሲሉም አክለው ገልጸዋል። በዘመናችን እየተከሰተ ያለውን ችግር ስንዘረዝር ውለን ብናደር መናገሩ በራሱ መፍትሄ ሊያመጣልን አይችልም። ጉባኤው ከዚህ በላይ መናገር እንደሚችልም እንገነዘባለን። ነገር ግን ለዚህ ሁሉ ችግር ዘላቂ መፍትሄ ሊያመጣ የሚችል መደላድል ይህ ጉባኤ በዚህ ስብሰባ ሊተልም ይገባል ብለን ከአደራ ጋር ማሳሰብ እንወዳለን። በሀገራችን ያለው አለመረጋጋት በህዝባችን አጠቃላይ ስነ ልቦና በሀገሪቱ አንድነትና እድገት የሚያስከትለው ጫና በቀላሉ አይሆንም ያሉት ቅዱስነታቸው ይህ የእርስ በርስ ግጭት ቆሞ ችግሮች በውይይትና በድርድር በመፍታት የወንድማማች እልቂት የሚያስቆም የሰላምና የእርቅ ዕድል እንዲሰጠው ጉባኤው የበኩሉን ጥረት ማድረግ ይገባል ሲሉም ገልጸዋል። በሀገራችን ያለው ያለመረጋጋት በህዝባችን አጠቃላይ ስነ ልቡና በሀገሪቱ አንድነትና እድገት የሚያስከትለውን ጫና በቀላሉ የሚታይ አይሆንም። የህዝቡ ስነ ልቡና ከተጎዳ የነገው ዕድል ጤናማ ይሆናል ተብሎ አይታሰብም። ችግሩ እየታየ ያለው በዋናነት በሀገራችን ፖለቲከኞች በመሆኑ ነገሩ
የተወሳሰበ እና የተራዘመ እንዲሆን አድርጎታል። በመሆኑም ይህ እርስ በርስ ግጭት ቆሞ ችግሮች በውይይትና በድርድር በመፍታት የወንድማማችን እልቂት የሚያስቆም የሰላምና የእርቅ እድል ቅድሚያ እንዲሰጠው ጉባኤው የበኩሉን ጥረት ማድረግ ይገባዋል። ምድራዊቷ ቤተክርስቲያንም በጎደሎ ዓለም እስካለች ድረስ ከሚመጣው ፈተና አታመልጥም ሲሉ ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ገለጹ። ሙሉቀን ሐሰን ዝርዝር አላት። የቅዱስ ሲኖዶስ ምልዓተ ጉባኤ በዓመት 2 ጊዜ በወርሃ ጥቅምትና በግንቦት ይደረጋል። ታዲያ የ2018 ምልዓተ ጉባኤ ጥቅምት 12 ቀን 2018 ዓመተ ምህረት በብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት መግለጫ ተጀምሯል። ቅዱስነታቸው በመግለጫው እንዳሉት ያለንበት ዓለም በሁሉም ነገር በጉድለቱ የሚታወቅ ነው። ጉድለት ባይኖር ኖሮ ሁሉም የሞላለት ቢሆን ፍጥረት እርስ በርስ የሚተረማመስበት ሁኔታ አይኖርም ነበር ያሉ ሲሆን እግዚአብሔር ሁሉን አሟልቶ መፍጠር ወይም መስጠት የሚችል ከሃሊ አምላክ ቢሆንም እሱ ባወቀ ፍጥረት ሁሉ ጉድለት ያለበት አድርጎ ፈጥሮታል ብለዋል። በዚህ ምክንያት እያንዳንዱ ጉድለቱን ለመሙላት በሚያደርገው ፍትጊያ እየተጋጨን ያለንበት እውነት ማሳያ ነው ብለዋል። ያለንበት ዓለም በሁሉም ነገር በጉድለቱ የሚታወቅ ነው። ጉድለት ባይኖርና ሁሉም የሞላለት ቢሆን ኖሮ ፍጥረት እርስ በርስ የሚተረማመስበት ሁኔታ አይኖርም ነበር፣ ወይም አሁን ባለንበት ደረጃ የከፋ አይሆንም ነበር። እግዚአብሔር ሁሉንም አሟልቶ መፍጠር ወይም መስጠት የሚችል ከሃሊ አምላክ ቢሆንም እሱ ባወቀ ፍጥረትን ሁሉ ጉድለት ያለበት አድርጎ ፈጥሮታል። በዚህም ምክንያት እያንዳንዱ የጎደለውን ለመሙላት በሚያደርገው ፍትጊያ እየተጋጨ እርስ በርስ ሲተረማመስ ማየቱ የተለመደ ነው። ምድራዊቷ ቤተክርስቲያንም በጎደሎ ዓለም እስካለች ድረስ ከሚመጣው ፈተና አታመልጥም። ይህም በመሆኑ ቅዱስ ጳውሎስ ለቆላስይስ ሰዎች የጎደለውን ፈጽማለሁ በማለት ሲጽፍ እናስተውላለን። አሁን በምድር ላይ ያለችው ቤተክርስቲያን የዚህ ሁሉ ውጤት ናት። ቤተክርስቲያን እንደሌላው ጊዜ ዛሬም የጎደለባት ብዙ ነገር አለ። በተቻለ መጠን እርሱን ለማሟላት መጣርና በተሻለ ሁኔታ ወደፊት ማሻገር ደግሞ የዚህ ጉባኤ ተቀዳሚ ተግባር ነው። ጉባኤው በምድር ያለችውን የእግዚአብሔር መንግስት በበላይነት የሚመራ ነውና ያለበት ኃላፊነት ከባድና እጅግ የላቀ ሲሆን ኃላፊነታችንን በአግባቡ ስንወጣ የሚሰጠን ሽልማት ትልቅ እንደሆነ ሁሉ ኃላፊነታችንን በትክክል እስካልተወጣን ድረስ በዚያው ልክ መመዘኛው ከባድ ነው ብለዋል። በጎደሎ ዓለም የምትኖር ቤተክርስቲያን ጉድለቷን ለመሙላት ብዙ መስዋዕትነት ከፍላለች። ቤተክርስቲያን ለቀጣዩ ትውልድ መሻገር እና የጎደለባትን ለመሙላት ስትል ከቅዱሳን ሐዋርያት አንስቶ እስካለንበት ዘመን ድረስ ብዙ አበው ካህናት ሊቃውንት ምእመናን ከደም ጠብታ እስከ ቁስ ስጦታ ገብራለች። አሁን በምድር ላይ ያለችው ቤተክርስቲያን የዚህ ሁሉ ውጤት ናት። ቤተክርስቲያን እንደ ሌላው ጊዜ ሁሉ ዛሬም የጎደለባት ብዙ ነገር አለ። በተቻለ መጠን ይህንን ለማሟላት ጥረት ማድረግና በተሻለ ሁኔታ
ወደፊት ማሻገር ደግሞ የዚህ ጉባኤ ተቀዳሚ ተግባር ነው። በመሆኑም ይህ ጉባኤ የተወሰነ አባቶች ብቻ ሳይሆን ብዙ ሰማያውያንና ምድራውያን ባለድርሻ ያሉበት መንፈስ ቅዱስም በመንፈስ የሚመራው እንደሆነ የማይታበል ነው። ከዚህ አንፃር ጉባኤው በምድር ያለችውን የእግዚአብሔር መንግስት በበላይነት የሚመራ ነውና ያለበት ኃላፊነት ከባድና እጅግ የላቀ ነው። ጉባኤው ኃላፊነቱን በአግባቡ ሲወጣ የሚሰጠው ሽልማት ታላቅ እንደሆነ ሁሉ ኃላፊነትን በትክክል ካልተወጣ ደግሞ ተጠያቂነቱ በዚያው ልክ ከባድ ይሆናል። እኛ በአገልግሎትና በመሪነት በመንገኝበት በዚህ ዘመን ቤተክርስቲያናችን የጎደለባት ነገር እጅጉን ብዙ ናቸው። ከሁሉም በላይ በውስጣችን የአንድነት ጉድለት በስፋት ይታያል። ለተሰየምንበት መለኮታዊ ተልእኮ አንድ ሐሳብ፣ አንድ ቃል፣ አንድ ልቡነን መሰለፍ ያለመቻል ክፍተት እየተንጸባረቀብን ነው። ዘመኑን በጥበብ በስልት እየተከተልን ሐዋርያዊ ተልኳችንና አስተዳደራችንም ምእመንን አላረካም። ክፍተቱ የሚዲያ ቀለብ ከመሆን አልፎ በጎቻችን በሌሎች እንዲዘረፉ ትልቅ በር እየከፈተ ነው ብለዋል። እኛ በአገልግሎትና በመሪነት በመንገኝበት በዚህ ዘመን ቤተክርስቲያን የጎደሉባት ነገሮች ብዙ ናቸው። ከሁሉ በላይ በውስጣችን የአንድነት ጉድለት በስፋት ይታያል። ለተሰየምንለት መለኮታዊ ተልእኮ አንድ ሐሳብ፣ አንድ ቃል፣ አንድ ልብ ሆነን መሰለፍ ያለመቻል ክፍተት እየተንጸባረቀ ነው። የዘመኑን ጥበብና ስልት ያልተከተለ ሐዋርያዊ ተልእኮአችንና አስተዳደራችንም ምእመናንን አላረካም። ክፍተቱ የሚዲያ ቀለብ ከመሆንም አልፎ በጎቻችንን በሌሎች እንዲዘረፉ ትልቅ በር እየከፈተ ነው ያለው። በሀገራችን ኢትዮጵያ በተለያዩ ክፍሎች እየታዩ ያሉትን ችግሮች፣ እንቅፋቶችና መሰናክሎችን ማስወገድ የቤተክርስቲያን ኃላፊነት ነው ሲሉ ብፁዕ አቡነ ኤልያስ የኖርዲክና ግሪክ ሀገረ ስብከት ሊቀ ጳጳስ ገለጹ። ጹነታቸው ይህንን ያሉት የቅዱስ ሲኖዶስ ምልዓተ ጉባኤ የመክፈቻ ጸሎት በመንበረ ፓትርያርክ ቅድስተ ቅዱሳን ማርያም ገዳም በተከናወነበት ወቅት ነው። ለዝርዝሩ ሰላም አንባዬ። የቅዱስ ሲኖዶስ ምልዓተ ጉባኤ በአመት 2 ጊዜ የሚከናወን ሲሆን የዘንድሮም የጥቅምት 12 ቀን 2018 ዓመተ ምህረት ጉባኤ ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት መሪነት ብፁዓን አበው ሊቃነ ጳጳሳት በተገኙበት በመንበረ ፓትርያርክ ቅድስተ ማርያም ገዳም ተካሂዷል። በመርሃ ግብሩ ላይ የኖርዲክና ግሪክ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ኤልያስ በሀገራችን ኢትዮጵያ በተለያዩ ክፍሎች እየታዩ ያሉትን ችግሮች፣ እንቅፋቶችና መሰናክሎችን ማስወገድ የቤተክርስቲያን ኃላፊነት ነው ሲሉ አባታዊ መልእክት አስተላልፈዋል። ወያሰስሉ እቅብታተ ለከውና ውስተ ቤተክርስቲያን በቤተክርስቲያን ውስጥ ያሉትን መሰናክሎች ሁሉ አስወግዱ። ይህ ከሐዋርያት የመጣ ትእዛዝ ነው። ቤተክርስቲያናችን የሐዋርያትን መመሪያ የሐዋርያትን ሕግ ተከትላ የምትሰራ በመሆኑ ይህንን ቀኖናዊ ስርዓት አክብራ በየዓመቱ ታካሂዳለች። ኢትዮጵያን በካርታ ብቻ አይደለም የሚያውቃት፣ ዓለም የሚያውቃት በካርታ ብቻ አይደለም፣
በትልቁ መጽሐፍ ቅዱስ ኢትዮጵያ በማይፋቀው ቢፍቀው እንኳን በታሪክ የሚያስጠይቅ ኢትዮጵያ የሚል ስም ያለን የተሸከምነ ይችን ታላቅ አገር ብዙ ጊዜ ችግር በሚያጋጥማት ጊዜ እንቅፋቶቹን መሰናክሎቹን ሁሉ የማስወገድ የዚች ቤተክርስቲያን ስልጣን ነው። ወገኖቻችን ሁሉ ተጣልተዋል። የተጣሉትን የማስታረቅ የዚች ቤተክርስቲያን ስልጣን ነው። ተው ታረቁ፣ ይሄ የኛ ስልጣን ነው ብለን ለማወጅም ለመናገር እንችላለን። ሀገራችን ታላቅ ናት። ህዝባችን ትልቅ ነው። የክርስትናችንም የህይወት ታሪክ ትልቅ ነው። ከዓለም በፊት ያለ ታሪክ ነው። ሌላው ምንም ቢል የፈለገ ይብል ከዓለም በፊት ያለን ነው። ኃያላኑ ሳይኖሩ የነበርነ ነው። በመንግስትም በኩል በእምነቱም በኩል እንደዚያው ነው። ይቺ ታላቅ አገርና ይቺ ታላቅ ቤተክርስቲያን ዓለም እስከሚደነቅ ድረስ እነዚህ ሰዎች ምን ሆኑ? ህዝቡ ትልቅ ነበረ። በእንግዳ ተቀባይነት የሚታወቅ ሳይለይ የዚህ ሳይል ምን ነካት ኢትዮጵያን? የኢትዮጵያን ህዝብ መነካው እስከሚባል ድረስ እኛ ይህንን ከባድ መሰናክል ሐዋርያት የሰጡነን መሰናክል ያዘዙነን ይህን መሰናክል እንድናስወግድ ያዘዙነን ይሄ የሐዋርያት ቃል እንጂ ከዚህ የተሰበሰቡት የአባቶች ብቻ ቃል አይደለም። ሐዋርያት ነው ይሄንን የደነገጉት። እንዲሁም ከቅዱሳን ሐዋርያት የተቀበልነውን ስልጣን አጥብቀን ይዘን ምእመናን በእርቅ መንገድ ልንመራ ይገባል ሲሉ አክለው ገልጸዋል። አንድ ህዝብ እስፈሱ ሲጋደል ትልቅ እንቅፋት ነው፣ ትልቅ ችግር ነው፣ መሰናክል ነው። ለታሪክ መሰናክል ነው፣ ለኑሮም መሰናክል ነው። ጠቅላላ በእንተ ሰላም እያልን ነው የምንጸልይ። ቃል የተሸከምነ ጸዋሪያን እግዚአብሔር እኮ የሆነን የኢትዮጵያ ህዝብ እግዚአብሔርን የተሸከመ ህዝብ እኮ ነው። እና የህዝብ መልኩን ሲቀይር ታሪኩ ሲበላሽ ዝም ብሎ ማየትም አስፈላጊ አይመስለኝም። እና ብዙ መሰናክል አለብን። ይህን መሰናክል ማስወገድ ሐዋርያት ይህንን ሰጥተውናል፣ አስወግዱት። ይሄ ከተወገደ ቤተክርስቲያን በሰላም ስራዋን ትሰራለች፣ ህዝቧ በሰላም ይኖራል፣ በሰላም ይካሄዳል። ስለዚህ እግዚአብሔር የሰላም አምላክ ነውና የሁከት አምላክ አይደለም አሉ ቅዱስ ጳውሎስ። ስለዚህ ያለ እነዚያ ፈላስፎች እግዚአብሔር እኮ የሰላም አምላክ አይደለም፣ የሁከት አምላክ አይደለም፣ የሰላም አምላክ እንጂ። ሁከት የሚሰውኩትን ለቤተ ክርስቲያን ለህዝብ እንቅፋት የሚሆኑትን እባካችሁ ተለመኑን ታረቁ ብለን ልንሰብክ ይገባናልና እያንዳንዳችን በየሃይጉረ ስብከታችን ሁሉ እረ እንታረቅ ታረቁ ትልቅ ነገር ነውና ለታሪካችን ለሀገራችን ለቤተ ክርስቲያናችን ብለን እንድንሰብክ የሱ ፈቃድ ይሁንልን። በመጨረሻም በብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት ቃለ ምዕዳንና ቡራኬ የጸሎት መክፈቻ መርሃ ግብሩ ተጠናቋል።
የሴት ልጅ ግርዛትና ያለ ዕድሜ ጋብቻን ለማስቀረት በሚደረጉ እንቅስቃሴዎች ውስጥ የሃይማኖት መምህራን የበኩላቸውን እንዲወጡ ጥሪ ቀረበ። የኢትዮጵያ የሃይማኖት ተቋማት ጉባኤ ለሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ ደቀ መዛሙርት ከሰሞኑ በርዕሰ ጉዳዩ ላይ ያዘጋጀውን ስልጠና ተከናውኗል። መምህር የነታፈሰ ተከታዩን ዘገባ አዘጋጅቷል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ የኢትዮጵያ የሃይማኖት ተቋማት ጉባኤ ከእምነት ተቋማት ጋር በመተባበር በሕፃናትና ወጣቶች ላይ በተለይም በሴቶች ያለ ዕድሜ ጋብቻና የሴት ልጅ ግርዛት ለማስቀረት በኮሌጁ በተገኙት ለደቀ መዛሙርት ግንዛቤ ማስጨበጫ ስልጠና ተሰጠ። በስልጠናውም ፕሮግራም ላይ ብፁዕ አባታችን አቡነ ሕዝቅኤል የከፋ ቤንች ማጅ እና ሸካ ዞን አገረ ስብከት ሊቀ ጳጳስ፣ የሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ የበላይ ኃላፊ፣ የቅዱስ ሲኖዶስ አባል፣ የኮሌጁ ዋና ዲን ሊቀ ሄሮዋን ሰርጸ አበበ፣ የሕፃናትና ቤተሰብ መምሪያ ድርጅት ዋና ሥራ አስኪያጅ መምህር ይቅርባይ እንዳለ፣ የሃይማኖት ተቋማት ዋና ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለ፣ የተቋሙ ሠራተኞች፣ የኮሌጅ ሠራተኞችና ደቀ መዛሙርት ተገኝተዋል። በዕለቱም አቶ ደሳለኝ ሌጅቦ የተቋሙ ፕሮግራም መምሪያ ኃላፊ ስለ ፕሮግራሙ ገለጻ አድርገዋል። የኢትዮጵያ የሃይማኖት ተቋማት ጉባኤ ሰፋ ያሉ የፕሮግራም ስራዎች አሉ። ከነዛ ስራዎች መካከል አንዱ የሴት ልጅ ግርዛትና ያለ ዕድሜ ጋብቻን ለመከላከል ግንዛቤ ማስጨበጥ፣ በተለይ በሃይማኖት ተቋማት ጉባኤው አባል ቤተ እምነቶች መዋቅር ውስጥ ግንዛቤ መፍጠርና በአገሪቱ የሴት ልጅ ግርዛትና ያለ ዕድሜ ጋብቻ ስራ ላይ የጎላ ተሳትፎና ውጤት ማምጣት ነው አንዱ ስራችን። ከዚህ ጋር ተያይዞ ይሄው ፕሮግራም አንዱ ሆኖ በአገሪቱ በኢትዮጵያ ባሉት መዋቅሮች ውስጥ በሁሉም ቦታ ሴት ልጅ ግርዛትና ያለ ዕድሜ ጋብቻን መከላከል መቆጣጠር በተለይ በሃይማኖት አባቶች በኩል ሲሆን ውጤታማ ስለሚሆን የሃይማኖት መሪዎችን አባቶችን መሰረት በማድረግ ዝም እንሰራለን ማለት ነው። ስለዚህ አሁን በሚንሰራውም ቀጣይ ከናንተ ጋር በሌሎች መዋቅሮች ውስጥ በሚኖረንም ስራዎች የሴት ልጅ ግርዛትና ያለ ዕድሜ ጋብቻን ታች እስኪወርድ ድረስ በቤተ እምነቶች በቤተ ክርስቲያናት እንደዚሁም በሌሎች ቅዱሳን ቦታዎች ላይ ያሉት የሃይማኖት መሪዎች አገልጋዮች ስራቸው አድርጎ እንዲይዙ ልጆቻችን ሴት ልጆቻችን በዚህ በሴት ልጅ ግርዛትና ያለ ዕድሜ ጋብቻ በሚከሰቱ ችግሮች ውስጥ እንዳይወድቁ በወሊድ ጊዜ ችግሮች ይከሰታሉ። እንደዚሁም በስነ አእምሮ አካላቸው ሳይዳብር የሚከሰቱ ችግሮች ስላሉ ያንን ለመከላከል ታስቦ የሚሰራ ስራ ስለሆነ አጠናክረን አብረን እንድንሰራ ታስቦ ነው የተዘጋጀው የፕሮግራም። አቶ ፋሲካ ተስፋዬ በተቋሙ የማህበራዊ ስነ ምግባር ወጣቶችና ሴቶች መምሪያ ክፍል ኃላፊ ዓላማውን እንደሚከተለው ይገልጹታል። እንግዲህ ዛሬ እዚህ የተገናኘ ነው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሚገኙት አንዱ የካህናትና የተማሪዎች ኮሌጅ ውስጥ ነው። ስለዚህ እዚህ ደግሞ የተገኘንበት ዋና ዓላማ በኢትዮጵያ የሃይማኖት ተቋማት ጉባኤ በኩል ከሁሉም አባል ቤተ እምነቶች ጋር በኢትዮጵያ ውስጥ ካሉ ቅና ከተሰጣቸው 5 አባል ቤተ እምነቶች ጋር እንደምናደርገው በዚህ በሴት ልጅ ግርዛትና ያለ ዕድሜ ጋብቻ ዙሪያ የተለያዩ ስልጠናዎችን እና የግንዛቤ ማስጨበጫ መድረኮችን የውይይት መድረኮችን ለአባል ቤተ እምነቶች እንደምንሰጠው ዛሬም በዚሁ ያንኑ ለማድረግ ነው የተገናኘ ነው በውይይት በግንዛቤ መስጫ መድረክ ማለት ነው። ስለዚህ ከዚህ መድረክ እንግዲህ በዋናነት የምንጠብቀው ምንድነው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በኩል በታችኛው ማህበረሰብ ተደራሽነትን ለማስፋት በዚህ ርዕሰ ጉዳይ ላይ በተለይም በሴት ልጅ ጥቃት ላይ የሚደርሰውን ይህንን የሴት ልጅ ግርዛትና ያለ ዕድሜ ጋብቻን ለማስቆም በሚደረገው ጥረት አኳያ ተደራሽነትን ለማስፋት በየቦታው በየክልሉ ከታች ጀምሮ ተደራሽ ለማድረግ ነውና በዚህም የሚገኙ እንግዲህ መንፈሳዊ ኮሌጁ ተማሪዎች ይህንን ግንዛቤ ማስጨበጫ በመውሰድ ለሁሉም ከየመጡበት አካባቢ በተለይም በኢትዮጵያ በዋናነት
ሁኔታው ይፈጸምበታል፣ ድርጊቱ ይከናወንበታል ተብሎ በሚታሰቡ ክልሎች ላይ ይገኛሉና እንግዲህ ወደዛ ደርሰው እነሱም ይህንን ትምህርት እንዲያካፍሉ እንዲያዳርሱ በስፋትም ደግሞ ይሄ ነገር ተወግዶ በሰላም በፍቅር በአንድነት የምንኖርባት ኢትዮጵያ እንድትኖረን ነውና ዋና ዓላማው እንግዲህ ይህንን በዋናነት እንጠብቃለን ማለት ነው። በስተመጨረሻ ወይዘሮ ጥሩ ወርቅ ገና በተቋሙ የወጣቶችና ሴቶች ኃላፊ የስልጠናውን አስፈላጊነትና ጠቀሜታውን ተናግረዋል። ስራው በአጠቃላይ በሁሉም ቤተ እምነቶች ደረጃ ነው የሚሰራው። እንደ ኢትዮጵያ ሃይማኖት ተቋማት ጉባኤ ይሄን ለመከላከል የመጽሐፍን ኮሚኒኬሽን ማኑዋል ተዘጋጅቷል። ከዚህ ቀደምም ደግሞ ጥናቶች ተሰርተው ነበረ እና ቤዝላይን ሰርቬይ ኤንድ ላይን ሰርቬይ ተሰርቷል። በጉዳዩ ላይ ያለ ጋፖቻችን ተለይተዋል ያለው በተለዩት ጋፖችም ላይ ደግሞ ውጤታማ ሆኖ ለመስራት እነሱን አስመልክተን ሚዲያም ላይ ያው ከኢትዮጵያ ኦርቶዶክስም ከሌሎችም ጋራ በሚዲያውም ላይ ለህዝቡ በጣም ተደራሽ ስለሚያደርግልን እየተሰራ ነው ያለው። እንግዲህ ቀጣይም ባለችን ጊዜ ሁሉ እነዚህን በሁሉም እምነት ተቋማትና እስከ ታች ድረስ ለማውረድ በእቅድ እየተሰራ ይገኛል ማለት ነው። በተያያዘ ዜና በሴት ልጅ ግርዛትና ያለዕድሜ ጋብቻ ላይ ለደቀ መዛሙርት ከሰሞኑ የተሰጠውን ስልጠና የሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ በአዎንታዊነት ገልጾታል። የዚህንም ዝርዝር መምህር የኔነት ታፈሰ አዘጋጅቶታል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ የኢትዮጵያ የሃይማኖት ተቋማት ጉባኤ ጋር በማዘጋጀት ስልጠና ለሁለተኛ ቀን የኮሌጁ ዋና ዲን ሊቀ ኅሩያን ሰርጸ አበበን ጨምሮ የኮሌጁ ከፍተኛ የሥራ አመራሮች እና አጠቃላይ ሰራተኞች በተገኙበት ጾታን መሰረት ያደረገ ጥቃትን ጎጂ ልማዳዊ ድርጊቶች በተመለከተ የተዘጋጀ ስልጠና ተሰጥቷል። በሴቶችና ሕፃናት ላይ ለሚደርሰው መጠነ ሰፊ ችግሮችን ለማስቆም በምር ርዕስ ጉዳይ ከሴቶችና ማህበራዊ ጉዳይ ሚኒስቴር በተወከለው በአቶ ዳዊት በሪሁን የግንዛቤ ማስጨበጫ ስልጠና ተሰጥቷል። በከሰዓቱም ፕሮግራም ለኮሌጁ መምህራን የመምህርነት ሚና ለመወጣትና ብቁ መምህር ለመሆን መደረግ መሆን ያለበትን ፔዳጎጂ ትምህርት ስልጠና በፕሮፌሰር አባ ኃይለ ገብርኤል የቅድስት ሥላሴ ዩኒቨርሲቲ ፕሬዝዳንት እንዲሁም በመምህር ይቅርባይ እንዳለ የሕፃናትና ቤተሰብ መምሪያ ኃላፊ የማናጅመንት ትምህርት ስልጠና ተሰጥቷል። በኮሌጁ እየተሰራ ያለውንም የመንፈሳዊና የአስኳላ ትምህርት ከመዋለ ሕፃናት አንስቶ እስከ አንደኛ ደረጃ ትምህርት ቤት ተጨማሪ የተገነቡ አዳዲስ የተማሪዎች መማሪያ ክፍሎች የኮሌጁ የሕዝብ ግንኙነት ክፍል ኃላፊ በኩረ ሰላም ብርሃኑ ሻረው በሰፊ እየተሰራ መሆኑን ወደፊትም በቀጣይ ለመምህራንና የኮሌጁ ደቀ መዛሙርት በተለያየ ጉዳዮች ስልጠና ለመስጠት የተዘጋጀ መሆኑንና ለስልጠናው ድጋፍ ያደረጉትን ተቋማት አመስግነዋል። በመጨረሻም የኮሌጁ ዋና ዲን ሊቀ ኅሩያን ሰርጸ አበበ የነበረውን ቆይታ እንዲህ በማለት ገልጸዋል። ጥቅምት 9 ቀንና ጥቅምት 10 ቀን ከኢትዮጵያ የሃይማኖት ተቋማት ጉባኤና ከሴቶችና ሕፃናት ማህበራዊ ጉዳይ ሚኒስቴር ጋር በመተባበር ለሁለት ቀን ስልጠና በማዘጋጀት ለኮሌጁ መምህራን፣ ለኮሌጁ ደቀ መዛሙርት፣ ለኮሌጁ አጠቃላይ ሰራተኞች በጎጂ ልማድ ዙሪያ ስልጠና እንዲሰጥ እቅድ ተይዞ እግዚአብሔርም ረድቶን እነዚህ ስፖንሰር ያደረጉንም ተቋማት በጣም እጅግ አቅም ለማሳደግ የሚያስችል ስልጠና የሚሰጡ ልዩ ባለሙያዎችን በመመደብ ጥቅምት 9 ቀን አጠቃላይ ለኮሌጁ መደበኛ ደቀ መዛሙርት ስልጠና ተሰጥቷል። በሶስት ርዕሰ ጉዳዮች ማለት ነው። አንደኛ ስለ ሴቶች ጥቃት በሚመለከት ጾታዊ ጥቃት በሚመለከት በሴቶችና በሕፃናት ላይ ማለት ነው። ሁለተኛ ስለ ሴቶች ግርዛት፣ ሶስተኛ ያለ ዕድሜ ጋብቻ በሚሉ ዋና ዋና ርዕሰ ጉዳዮች ላይ በባለሙያዎች ሰፋ ያለ ስልጠና ተሰጥቷል። ውይይት ተደርጓል። ጥያቄዎች ተጠይቀዋል። መልስ ተሰጥቷል። አጠቃላይ ጥሩ የሆነ ግንዛቤ ወስደናል ማለት ነው።
የተወደዳችሁ ተመልካቾቻችን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ለሰዓቱ የነበሩን ዜናዎች የተከታተላችሁትን ይመስላሉ። ሌሎች መርሃ ግብሮቻችን አሁንም ይቀጥላሉ። ቆይታችሁ ከኛው ጋር እንዲሆን በአክብሮት እንጋብዛለን። መልካም ጊዜ